ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዛሬም በድጋሚ ተገናኘን። ስለምታደምጡን፣ ስለምትከታተሉን ቆይታችሁም ከኛ ጋር ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን የምናደርግ ይሆናል። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮችን ዛሬ ወደ እናንተ እያደረስን ቆይታን የምናደርግ ነው የሚሆነው። ፉአድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደርጋለሁ። እናንተም ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር እንድታደርጉ በአክብሮት ነው የምንጋበዘው። የተለያዩ ስፖርታዊ ጉዳዮችን እናነሳለን። ከአርሰናል፣ ከማንቸስተር ዩናይትድ፣ ከቼልሲ፣ ከሊቨርፑል፣ ከሪያል ማድሪድ፣ ከባርሰሎና ከሌሎችም የአውሮፓ ታላላቅ ክለቦች ጋር አያይዘን የምናነሳቸው በጣም በርከት ያሉ ጉዳዮች ይኖራሉ። እነሱን ጉዳዮች ከኛ ታደምጣላችሁ። ሙሐመድ ሳላህና ሊቨርፑል በክረምቱ እንደሚለያዩ በይፋ ተረጋግጧል። ሙሐመድ ሳላህ በይፋ እንደሚለያዩ ይፋ አድርጓል። እሱንም ጉዳይ ሰፋ አድርገን ወደ እናንተ የምናደርስ ነው የሚሆነው። አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ሀሳብ አስተያየቶቻችሁን ኮሜንት ቦክስ ላይ ጻፉልን። ቪዲዮአችንን ሁላችሁም ላይክ እያደረጋችሁ እንድትጀምሩት ነው በአክብሮት የምጋብዘው። ከመሸጋገሪያ በኋላ በድጋሚ እንገናኛለን። አብራችሁኝ ቆዩ። ወደ ቀዳሚው መረጃችን እናምራ። አርሰናልን የተመለከተ መረጃን በማስቀደም ነው የምንጀምረው። የአርሰናሉ ተጫዋች ኤቢሪቼ ኢዜ በጉዳት ምክንያት የካራባው ካፕ የፍጻሜ ጨዋታ አምልጦት እንደነበር እናስታውሳለን። በሱ ጨዋታ ላይ በርካቶች ሲጠብቁት በተለይ የማርቲን ኦዴጋርድ አለመኖርን ተከትሎ ኤብሪቼ ኢዜም በተለያዩ ጨዋታዎች ላይ በጣም ጥሩ የሚባለውን እንቅስቃሴ እያሳየ በነበረበት ሰዓት ላይ ነው የካራባው ካፕ የፍጻሜ ጨዋታ ላይ በጉዳት ምክንያት እንደማይኖር የተረጋገጠው። ከዛ በኋላ ግን ምርመራዎች ከተደረጉለት በኋላ ኤብሪቼ ኢዜ በቀጣይ በጡንቻ ጉዳቱ ምክንያት ለሳምንታት ከሜዳ እንደሚርቅ የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። ቢያንስ ለ4 ሳምንታት ወይም ደግሞ ከዚያም በላይ በተወሰነ መልኩ ሊርቅ እንደሚችል የሚያሳዩ መረጃዎች እየወጡ ይገኛሉ። ቢቢሲ ይፋ እንዳደረገው መረጃ ከሆነ ኤዜ ከ4 እስከ 6 ሳምንታት ከሜዳ ሊርቅ የሚችልበት እድሉ እንዳለ ነው መረጃዎች እየወጡ የሚገኙትና ምናልባት ደግሞ ከ4 እስከ 6 ሳምንታት ከሜዳ የሚርቅ ከሆነ ወይም ለአንድ ወራት ያክል ከሜዳ የሚርቅ ከሆነ ወሳኙን የማንቸስተር ሲቲን ጨምሮ ሌሎች 6 ያክል መርሃ ግብሮችም ላይጫወት የሚችልበት እድል እንዳለ ጭምር ነው እየተነገረ የሚገኘውና ለአርሰናል በጣም ትልቅ ማጣት ነው ብሎ ማንሳት ይቻላል። በተለይ በጣም በጥሩ አቋሙ ላይ የነበረበት ሰዓት ከመሆኑ ጋር በተያያዘ የተጫዋች በጉዳት ምክንያት ለአንድ ወር ወይም ደግሞ ለአንድ ወር ከ15 ቀን በአርሰናል ስብስብ ውስጥ ላንመለከተው እንደምንችል እየተነገረ ነው የሚገኘው። እንዳልኳችሁ ወሳኝ ከሚባሉ ጨዋታዎች መካከል ከማንቸስተር ሲቲ ጋር የሚያደርጉት የፕሪሚየር ሊግ ጨዋታ አንደኛው ነበርና እዛ ጨዋታ ላይም እንደማይኖር ጭምር ነው የተረጋገጠው። ምናልባት ለአንድ ወር ከሆነ በጉዳት የሚርቀው ከሳውዝሃምፕተን ጋር በሚደረገው የኤፍኤ ካፕ ጨዋታ ላይ ከኢንተርናሽናል ብሬኩ መልስ በሚደረገው መርሃ ግብር ላይ አይኖርም። ከዛም ከስፖርቲንግ ሊዝበን ጋር በአውሮፓ ቻምፒየንስ ሊግ፣ ከቦርንመዝ ጋር በፕሪሚየር ሊግ፣ ከስፖርቲንግ ሊዝበን ጋር የመልስ ጨዋታው ላይ ከማንቸስተር ሲቲ ጋር በፕሪሚየር ሊግ እና ከኒውካስል ዩናይትድ ጋር በፕሪሚየር ሊግ እነዚህ በአንድ ወራት ውስጥ የሚያልፉት እንደሆነ የተነገረው። ከአንድ ወር በላይ ደግሞ ምናልባት የሚቆይ ከሆነ ከአንድ ወር ከ15 ቀን ገፋ የሚል ከሆነ ከፉልሃም እና ከዌስትሃም ጋር የሚደረጉትም የፕሪሚየር ሊግ ጨዋታዎች ላይኖር እንደሚችል የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። ከዛ ውጭ ግን ማርቲን ኦዴጋርድ ከጉዳት ተመልሶ ለአርሰናል ግልጋሎት ለመስጠት ዝግጁ እንደሆነ የሚያሳዩ መረጃዎች አሉ። በተለይ ከኢንተርናሽናል ብሬኩ መልስ ወይም ከሀገራት ጨዋታዎች መልስ ደግሞ አርሰናል ከሳውዝሃምፕተን ጋር በኤፍኤ ካፕ ጨዋታ ሲያደርግ የማርቲን ኦዴጋርድን ግልጋሎት ሊያገኝ እንደሚችል የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። አንድሪያ ቤርታ የክረምት ተጫዋቾች የዝውውር መስኮት ዝርዝሩን ከማሳወቁ በፊት በርካታ ኢላማዎችን የግሉላቸውን የዋጋ እንዲሁ ደግሞ ያላቸውን ነገርና የቡድኑን ስታይልንም እንዲሁ ፍላጎታቸውን ለይቶ እያወጣ እንደሚገኝ የሚያሳዩ መረጃዎች ያሉ። አብዛኞቹ ስሞች ከአርሰናል ጋር መያያዛቸው የማይቀር ነው። ለምሳሌ ያክል ቲኖ ሊቨርማንቱ አንደኛው ነው። አርሰናሎች ፍላጎታቸውን ካጠናከሩ ለአርሰናል ለመፈረም እድሉን ከፍ ያደርገዋል ተብሎ ይታሰባል። ለአሌክስ ሂሚኔስም በቦርንመስ ተመሳሳይ ነገርም ሊነሳ እንደሚችል ነው በርካቶች የሚያነሱት። አርሰናል ግን ጊዜው ሲደርስ የመጨረሻ የእጩ ዝርዝሮች ውስጥ ያሉትን ፍላጎቶችም
ይፋ ያደርጋሉ ተብሎ ይታሰባል። አንድሪያ ቤርታ ግን ስራውን በአግባቡ እየሰራ እንደሚገኝና እንዳለፈው የክረምት የተጫዋቾች የዝውውር መስኮት የአርሰናል ደጋፊዎችን በተወሰነ መልኩ ለማስደመም ዝግጁ እንደሆነ የሚያሳዩ መረጃዎች እየወጡ ይገኛሉ። አርሰናል በሚቀጥለው ክረምትም ጥሩ የተጫዋቾች ዝውውርን ሊያደርግ እንደሚችል ተነግሯል። ነገር ግን በርከት ያሉ ተጫዋቾችንም ሊለቅ የሚችልበት እድል እንዳለ ጭምር ግን የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። በመጪው የዝውውር መስኮት ወሳኝ ተጫዋቾችን የመሸጥ ግዴታ ላይ አንድሪያ ቤርታ ጠንካራ አጽንኦት ሰጥቶም እየሰራ ትዕዛዝ ተሰጥቶታል ተብሏል። አንድሪያ ቤርታ በዚህ ክረምት በከፍተኛ ሁኔታ ብቃቱን የሚያሳይበት እንደሚሆን ነው በርካታ የአርሰናል ደጋፊዎችና ለአርሰናል ቀረብ ያሉ የመረጃ ምንጮችም እየተናገሩ እንደሚገኝ ዘገባዎቹ የጠቆሙት። ካርሎ አንቸሎቲ በህዳር ወር በወዳጅነት ጨዋታ ወቅት ስለደረሰበት የጋብርኤል ማጋለሽ ጉዳት ተጠይቀው በሰዓቱ ከጉዳቱ ጋር በመሰለፉ ምክንያት ለአርሰናል ደጋፊዎች ይቅርታ ጠይቀው እንደነበር የሚታወስ ጉዳይ ነው። አሰልጣኝ ካርሎ አንቸሎቲ ከ18 ሳምንታት በኋላ ግን አሁን ላይ ካርሎ አንቸሎቲ ጋብርኤል ማጋለሽን ለብራዚል ብሔራዊ ቡድን ከጠራ በኋላ የጉልበት ህመም እንዳለበት ሲያውቅ ግን በተጫዋቹ ላይ ሪስክ መውሰድ እንዳልፈለገም ይፋ አድርጓል። በአርሰናል ቆይቶ ጤናውን እንዲከታተልም በመወሰን ወደ አርሰናል እንደመለሱት ጭምር የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። ስለዚህ እዚህ ተጫዋች ላይ ሪስክ መውሰድ እንዳልፈለጉ ነው ካርሎ አንቸሎቲ ይፋ ያደረጉት። ሌላኛው የምናነሳው ጉዳይ አርሰናል በ2026-27 የውድድር ዘመን የቅድመ ዝግጅት ጨዋታዎችን እንደሚያደርግ ይታወቃልና የመጀመሪያውን ጨዋታውን ከስፔኑ ክለብ ሪያል ቤቲስ ጋር ኦገስት 5 እንደሚያደርግ መረጃዎች ወጥተዋል። ዕለተ ረቡዕ ላይ ነው የሚሆነው። በአቪቫ ስቴዲየም ጨዋታው እንደሚደረግ መረጃዎች ወጥተዋል። በዚህ ስቴዲየም አርሰናል በ2018 ከቼልሲ ጋር የቅድመ ዝግጅት ጨዋታም ተጫውቶ እንደነበር እናስታውሳለን። የአርሰናል ሲኢኦ የሆነው ሪቻርድ ጋርክሊክ በአየርላንድ በ2018 የተደረገልን ድጋፍ በጣም ልዩ ነበር፣ በድጋሚ ከ8 ዓመታት በኋላ እንመለሳለን ሲልም ጭምር ነው የተናገረው። መመለሳችንም አስደስቶናል ሲል ጭምር ነው የሚናገረው። ከሪያል ቤቲስ አይነት ትልቅ ስም ካለው ቡድን ጋር ደግሞ ስትጫወት ለአዲሱ የውድድር ዓመት ጥሩ መዘጋጀትን ይሰጡሃል ሲልም ጭምር ነው አስቴቱን የሰጠው። ጋልክሪክ ነው ይህንን ሀሳብ እየተናገረ የሚገኘው። የማንቸስተር ዩናይትድ ጉዳዮችን ደግሞ እናንሳ። ማንቸስተር ዩናይትድ የመጨረሻ ኢላማዎቹን እንደለየ የሚያሳዩ መረጃዎች እየወጡ ይገኛሉ። አሁን ላይ ማንቸስተር ዩናይትዶች በሚቀጥለው የክረምት የተጫዋቾች የዝውውር መስኮት በተለይ በአማካይ ስፍራ ላይ ተጫዋቾችን እንደሚያስፈርም በተደጋጋሚ ጊዜ የተገለጸ ጉዳይ ነው። ካርሎስ ካሴሜሮ ደግሞ ክለቡን እንደሚለቅ መረጋገጡን ተከትሎ በዛ ቦታ ላይ የሱን ተተኪ ለማስፈረም እንደሚንቀሳቀሱ በርካቶች የሚያምኑት ጉዳይ ነው እና ማንቸስተር ዩናይትድ በርከት ያሉ የአማካይ ስፍራ አማራጮች እንደነበራቸው እናስታውሳለን። እነ ካርሎስ ባሌባ፣ አደም ዋርተን፣ ኤሊዮት አንደርሰን፣ ሳንድሮ ቶናሊ፣ ጃኦ ጎሜሽ ከወልቨርሃምፕተን ወንደረርስ እንዲሁ ደግሞ አንጄሎ ስቲለር ከጀርመን ነው ይህንን ተጫዋች ለማስፈር እንዲሁ ፍሌክስ ለሜቻ ከቦሩሲያ ዶርትመንድ በጣም በርከት ያሉ የአማካይ ስፍራ ተጫዋች ኢላማዎች እንደነበሯቸው እናስታውሳለን። አሁን ላይ እየወጡ የሚገኙ መረጃዎች እንደሚያሳዩት ከሆነ ግን ዩናይትዶች የመጨረሻ የሚሏቸውን ኢላማዎች እንደለዩ የሚያሳዩ መረጃዎች ወጥተዋል። በዚህ መሰረትም ማንቸስተር ዩናይትድ ሰዎች 3 ኢላማዎችን ለይተዋል ተብለዋል። በመጨረሻ እጩ ዝርዝር ውስጥ የገቡት እነዚህ 3 ተጫዋቾች ናቸው ተብሏል። የኒውካስል ዩናይትዱ ሳንድሮ ቶናሊ በዚህ ዝርዝር ውስጥ አለ። የኖቲንግሃም ፎረስቱ ኤሊየት አንደርሰን እና የክሪስታል ፓላሱ አደም ዋርተን በመጨረሻ እጩ ዝርዝር ውስጥ የገቡ 3ቱ ተጫዋቾች ናቸው። ዩናይትድ ከነዚህ 3 ተጫዋቾች ለማስፈረም ፍላጎት እንዳለው ነው እየተነገረ የሚገኘው። ባለፉት ቀናት ስሙ በተደጋጋሚ ከማንቸስተር ዩናይትድ ጋር ሲያያዝ የነበረው ብሩኖ ጊማሬሽ በመጨረሻ እጩ ዝርዝር ውስጥም አለመካተቱ ብዙዎችን እያስገረመ ይገኛል። ባለፉት ጥቂት ሳምንታት ከዚህ ተጫዋች ጋር ይፋዊ ድርድርም ከወኪሉ ጋር ጭምር ይፋዊ ንግግር ማድረጋቸው የሚታወስ ጉዳይ ነውና ነገር ግን አሁን ላይ በእጩ ዝርዝር ውስጥ ወይም የመጨረሻ ሊስታቸውን ይፋ ሲያደርጉ 3 ተጫዋቾችን ብሩኖ ጉማሬሽ በዚህ ዝርዝር ውስጥ እንደሌለ ነው ናታን ሶልት መረጃውን እያጋራ የሚገኘውና ዩናይትድ 3 እጩዎችን ለይቶ አውቋል የሚል መረጃ ነው የወጣው። ማጓየር በማንቸስተር ዩናይትድ እስከ 2027 እና ለተጨማሪ 1 ዓመት የማራዘም አማራጭን የያዘ ውልም የሚፈርም ይሆናል ተብሏል። የኮቢ ማይኖ የውል ማራዘሚያም የመጨረሻ ደረጃ ላይ እንደደረሰ ክለቡን በሲዝኑ መጠናቀቅ በፊት ነገሩን ለመጨረስም እንደሚፈልግ ነው ፋብሪዚዮ ሮማኖ መረጃውን ይፋ እያደረገ የሚገኘውና ሁለቱም ተጫዋቾች ኮንትራታቸውን ሊያራዝሙ የሚችሉበት እድሉ በጣም ሰፊ ነው እየተባለም ይገኛል። የቤንጃሚን ሼስኮ ወኪል አልቪስ ይባላል። ይህ ሰው ስለ ቤንጃሚን ሼስኮ ስለ አጥቂው አንዳንድ ጉዳዮችን አጋርተዋል።
ሱፐር ሰብ መባሉ እንዳልወደደው ነው የተናገረው። ምክንያቱም ተቀይሮ እየገባ ጎሎችን እያስቆጠረ እንደሆነ ይታወቃልና በዚህም ምክንያት በጣም ምርጡ ቀያሪ የሚል አይነት ሀሳቦቻቸውን በርካቶች እየሰጡ ይገኛሉና ይህንን ስም በተመለከተ የቤንጃሚን ሼስኮ ወኪል ሀሳቡን ይሰጣል። ስለዚህ መጠሪያ ስም ከጠየቃችሁኝ አልወደድኩትም ብለዋል። ሱፐር ሰብ ሳይሆን ሱፐር ስትራይከር የሚለውን ስም እጅጉን አብልጬ እመርጥለታለሁ ብለዋል። ቤንጃሚን ሱፐር ስትራይከር እንደሆነ ነው የማስበው ሲልም ጭምር ነው የሚናገረው። በዚህ ዓመት 13 ጨዋታዎችን በቋሚነት የጀመረ ሲሆን በ13 ጨዋታዎች ደግሞ ተቀይሮ ገብተዋል። ግማሽ ያክሉን ጎሎች ያስቆጠረው በቋሚነት በጀመረባቸው ጨዋታዎች ሲሆን ቀሪዎቹን ግማሾቹን ደግሞ ያስቆጠረው ተቀይሮ በገባባቸው ጨዋታዎች ላይ ነው። እሱ የተሟላ አጥቂ መሆኑን ማየት እንችላለን። ቤንጃሚን ሼስኮ ሱፐር ስትራይከር የሚለውን ስም የሚገባው አይነት ተጫዋች እንጂ ሱፐር ሰብ መባል የለበትም ሲልም ጭምር ነው የተናገረው። ከዚህ በፊት ጋሪ ኔቭልም ይህንን ሀሳብ አንስቶት እንደነበር እናስታውሳለን። ቤንጃሚን ሼስኮን ሱፐር ሰብ መባል የለበትም፣ እሱ በቋሚነት ተሰልፎ ጎሎችን ማስቆጠር ያለበት አይነት አጥቂ ነው ሲልም ጭምር ነው ሲናገር እንደነበር የምናስታውሰውና አሁን ላይ ደግሞ የተጫዋች ወኪልም ይህንን ነገር ሀሳቡን ሰጥቷልና ይህንን ስም እንዳልወደደው ጭምር ነው እየተናገረ የሚገኘው። የማንቸስተር ዩናይትድ የወሩ ምርጥ ተጫዋች እጩዎች ይፋ ተደርገዋል። በአሰልጣኝ ማይክል ካሪክ የሚመራው ማንቸስተር ዩናይትድ የወርሃ መጋቢት የወሩ ምርጥ ተጫዋቾቻቸውን እጩዎች ይፋ አድርገዋል። በዚህ መሰረትም ብሩኖ ሚጌል ፈርናንዴስ፣ ካርሎስ ካሴሜሮ እና ማቲያስ ኩኛ የወሩ ምርጥ ተጫዋች እጩዎች ሆነው እንደቀረቡ ነው እየተነገረ የሚገኘው። ከእነዚህ ሶስት ተጫዋቾች መካከል የወሩ ምርጥ ተጫዋች የሚለውን ሽልማት ለማግኘትም ማን ይገባዋል? እናንተ ኮሜንት ቦክስ ላይ ሀሳባችሁን ልታጋሩን ትችላላችሁ። ሌላኛው ከማንቸስተር ዩናይትድ ጋር የምናነሳው ጉዳይ የሜሰን ማውንትን የተያዘ ጉዳይ ነው። ካርል አንካ ለዘ አትሌቲክስ ሲናገርም ስለ ሜሰን ማውንት ወደፊት ቆይታ አንዳንድ ጉዳዮችን አጋርተዋል። የእንግሊዝ ፕሪምየር ሊግ ወይም የስፔን ክለብ ከሆናቸው ማውንትን እንዴት ነው ልትገዙት የምትችሉት ሲል ይጠይቃል። ባለፉት ዓመታት ተደጋጋሚ ጉዳቶች ነበሩበት። ደሞዙም በሳምንት ከ150 እስከ 200 ሺህ ፓውንድ አካባቢ ነው። እንዲህ አይነት ተጫዋችን ለመግዛት ምክንያት ማቅረብ ይከብዳል። ያንን ያክል ደሞዝ እየከፈላችሁ ደግሞ ዩናይትድ ያወጣውን ገንዘብ እንዲያገኝም 30 ሚሊዮን ፓውንድ ገደማ መክፈል ይጠበቅባቸዋል። ማውንት በማንቸስተር ዩናይትድ እንደሚቆይ ነው እርግጠኛ ሆኜ መናገር የምችለው። ለየትኛውም ክለብ እሱ በጣም ውድ ተጫዋች ነው ሲልም ጭምር ነው የተናገረው። ምክንያቱም በርከት ያሉ ጨዋታዎችን እንኳን እያደረገ አይደለም በጉዳት ምክንያት። ከዛ ውጭ ደግሞ እንዲሁ ደሞዙ በጣም ከፍተኛ የሚባል ነውና የትኛውም ክለብ ለማስፈረም እንቅስቃሴ ያደርጋሉ ብዬ አልጠብቅም ሲልም ጭምር ነው ሀሳቡን እየሰጠ የሚገኘው። ይህንን ሀሳብ የተናገረው እንግዲህ የዘ አትሌቲኩ ጋዜጠኛ ነው። የውድድር ዘመኑ ማይክል ካሪክ በተሾመበት ወቅት ቢጀምር ኖሮ ማንቸስተር ዩናይትድ በሊጉ አንደኛ ደረጃ ላይ ይቀመጥ ነበር ብለዋል። የቀድሞ ሊቨርፑልና የማንቸስተር ዩናይትድ አጥቂ ማይክል ኦውን ነው ይህንን ሀሳብ የሰጠው። እኛም ደግሞ ዋንጫውን ያሸንፋሉ ወይስ ደግሞ አያሸንፉም የሚለው ላይ ሀሳባችንን እንሰጥ ነበር ሲል ማይክል ኦውን ይናገራልና ካሪክ በመጣበት ጊዜ ቢሆን ኖሮ ፕሪሚየር ሊግ የጀመረው ማንቸስተር ቀዳሚው ስፍራ ላይ ይቀመጥ ነበር ሲልም ነው የተናገረው ማይክል ኦውን። ፓትሪክ ዶርጉ ወደ ሜዳ ለመመለስ በማገገሚያ ስራው ላይ ጠንክሮ እየሰራ ነው። ይህ የዴንማርክ ብሔራዊ ቡድን ተጫዋች አውንታዊ አስተሳሰብን በመያዝም በካሪንግተን ከክለቡ የሕክምና ቡድን አባላት ጋር በትጋት እየሰራ እንደሚገኝ የሚያሳዩ መረጃዎች እየወጡ ነው የሚገኙት። በዚህ የውድድር ዘመን ወደ ሜዳ ለመመለስም በጥንቃቄ እየሰራ እንደሚገኝ ይታወቃል። ተጫዋች ከአርሰናል ጋር በነበረው የፕሪሚየር ሊግ ጨዋታና ማንቸስተር ዩናይትድ 3-2 ባሸነፈበት ጨዋታ እዛው ጨዋታ ላይ ደግሞ ምርጥ ጎልም ማስቆጥሮ እንደነበር እናስታውሳለን። ፓትሪክ ዶርጉና በዛ ጨዋታ ነበር ጉዳት ገጥሞት ከሜዳ የወጣው የሃምስትሪንግ ጉዳት ነበር የገጠመው። አሁን ላይ ለማገገም በጣም ጠንክሮ እየሰራ እንደሚገኝ የሚያሳዩ ዘገባዎችን እየተመለከትን እንገኛለን በማንቸስተር ዩናይትድ በኩል። ሌላኛው በጉዳት ላይ ያለው ማታያስ ደሊት ነው። በዚህ የውድድር ዘመን ወደ ሜዳ ለመመለስ ተስፋ አልቆረጠም ተብሏል። የጀርባ ህመሙ ቀስ በቀስም እየቀነሰ መጥቷል። ለዚህም ነው ተከላካዩም ሆነ ክለቡ በቀዶ ጥገና ለመቸኮል ያልፈለጉት። በተመሳሳይ ማይክል ካሪክም ሊሳንድሮ ማርቲኔዝ በሚቀጥለው ወር ወደ ሜዳ እንደሚመለስ ነው የሚጠብቀው። አርጀንቲናዊው ሙሉ ለሙሉ ከተዘጋጀ በኋላ ማጓየርን በመተካት በቡድን ውስጥም ቦታ እንደሚኖረው በርካቶች እየጠበቁም ይገኛሉ። ነገር ግን ከጉዳት በቅርቡ እንደሚመለስ የሚያሳዩ መረጃዎች እየወጡ ይገኛሉ። ስለዚህም በጉዳት ላይ ያሉ የማንቸስተር ዩናይትድ ተጫዋቾች ሁኔታ እነዚህን እንደሚመስሉ ነው ዘሰን መረጃውን ያጋራው። ማንቸስተር ዩናይትድ ከጥር ወር ጀምሮ ሲነገርለት የነበረውን የኮቢ ማይኖን አዲስ ውል ሊያጠናቅቅ እንደሆነ ፋብሪዚዮ ሮማኖ ይፋ አድርጓል። ውሉ እስከ ሰኔ 2031 ድረስ የሚዘልቅ ሲሆን ካሪክ በቡድን ውስጥም ቁልፍ ተጫዋች ሆኖ ከተመለሰ ወዲህ የኮቢ አዲስ ውልም ቅድሚያ ከሚሰጣቸው ጉዳዮች መካከል
አንደኛው እንደሆነ የሚያሳዩ መረጃዎች በትልቁ እየወጡ ይገኛሉ። ስለዚህ ማንቸስተር ዩናይትድ የዚህን ተጫዋች ኮንትራት ለማራዘም በጣም መቃረቡን የሚያሳዩ መረጃዎች እየወጡ ነው። ከጥር የተጫዋቾች የዝውውር መስኮት ጊዜ አንስቶ ስለዚህ ተጫዋች ኮንትራት እድሳት በጣም በትልቁ ሲወራ እንደነበር እናስታውሳለን። ያንን ነገር ደግሞ ለመፈጸም አሁን ላይ በጣም ከጫፍ እንደደረሱ የሚያሳዩ ዘገባዎችን እየተመለከትን እንደምንገኝ ነው መረጃዎች እየወጡ የሚገኙት ብለዋል ፋብሪሲዮ ሮማኖ። ቦሩሲያ ዶርትመንድ የፋይናንስ ውሎችን በተመለከተ ስምምነት ላይ መድረስ ከተቻለ ጄደን ሳንቾን መልሶ ለማስፈረም እውነተኛ የሚባል ፍላጎት እንዳላቸው ነው የተረጋገጠው። ስለዚህም ጄደን ሳንቾን በድጋሚ ወደ ቦሩሲያ ዶርትመንድ ለሶስተኛ ጊዜ ለመውሰድም ፍላጎቱ ያላቸው የሲግናል ኢዱና ፓርኩ ቡድን እሱ በእርግጠኝነት ማንቸስተር ዩናይትድን ለቆ የሚወጣ ሲሆን ሁሉንም አማራጮች ይመለከታል ተብሏል። ስለዚህም አንደኛው አማራጭ ደግሞ ይሄኛው ክለብ እንደሆነ ወይም ቦሩሲያ ዶርትመንድ እንደሆነ የሚያሳዩ መረጃዎች እየወጡ ነው። ስለዚህ ወደ ቦሩሲያ ዶርትመንድ የማቅናት እድሉ እንዳለው ጭምር የሚያሳዩ መረጃዎች ይፋ ተደርገዋል። ማንቸስተር ሲቲን ደግሞ እንመልከት። ለወደፊቱ እጣ ፈንታዬን የማውቀው ምንም ነገር የለም ሲል ነው ተከላካዩ ናታን አኬ ሀሳቡን እየሰጠም የሚገኘው። ናታን አኬ በተለይ በዚህ ሳምንት በተደረገው የካራባው ካፕ የፍጻሜ ጨዋታ ላይ በጣም ጥሩ የሚባል ፐርፎርማንስን አሳይቶ እንደነበር የምናስታውሰው ጉዳይ ነው። በተለይ ደግሞ እየተጫዋች የሩበን ዲያሽ አለመኖርን በጉዳት ምክንያት የማርክ ጉሂ ደግሞ በጨዋታው ላይ በህጎች ምክንያት የመሰለፍ እድል አለመኖሩን ተከትሎ በዛ ጨዋታ ላይ በቋሚ አስተላለፍ ውስጥ እንዲካተት አድርጎት እንደነበር እናስታውሳለን እና በዛ ጨዋታ ላይም ጥሩ የሚባል እንቅስቃሴን አሳይተዋል። ስለ ወደፊት እጣ ፈንታዬ ወይም ስለ ወደፊት ቆይታዬ ግን ምንም የማውቀው ነገር የለም ሲልም ጭምር ነው ሀሳቡን እየሰጠ እንደሚገኝ እየተገለጸ የሚገኘውና ይህንን ሀሳብ እንደሰጠ ይፋ ተደርጓል። ሌላኛው ናታን አኬ ያነሳው ሀሳብ ከጨዋታው መጠናቀቅ በኋላ ፔፕ ጓርዲዮላ በእኔ እጅግ እንደሚኮራ ድንቅ ጨዋታ እንደተጫወትኩኝና ባለፉት 6 ዓመታትም አብረን ብዙ ነገሮችን እንዳሳለፍን ነው የነገረኝ ሲልም ጭምር የተናገረው። ዋንጫውን ካሸነፉ በኋላ ወደዛ አመርቶ እንደነበረና ፔፕ ጓርዲዮላ ወደዚህ ተጫዋች አመርቶ ሲሰሳቁና ሲነጋገሩ እንደነበር የምናስታውሰው ጉዳይ ነውና ይህ ተጫዋች በጣም ጥሩ እንቅስቃሴዎችን ማሳየቱን በጨዋታው ላይ ጥሩ ነገሮችን እንደሰራ ነው ናታን አኬም ፔፕ ጓርዲዮላ ነግሮኛል ሲል የተደመጠው። ዘንድሮ ብዙ አዳዲስ ተጫዋቾች በመቀላቀላቸው የቡድኑ አፈጻጸም ወጥነት የለውም ነበር ሲል ናታን አኬ ይናገራል። እርስ በርስ በመግባባት አዲስ የጨዋታ ስልት ጋርም መላመድና ከፔፕ ሊንደርስ ጋርም መላመድ ነበረብን። አሁን ነገሮች መሻሻል ጀምረዋል፣ ነገር ግን የበለጠ ወጥነት ያስፈልገናል ሲል ነው የማንቸስተር ሲቲው የተከላካይ ስፍራ ተጫዋች የሆነው ናታን አኬ የሚናገረው። ሊቨርፑልን የተመለከተ መረጃን ደግሞ እናንሳ። ሙሐመድ ሳላ ሊቨርፑልን እንደሚለቅ ይፋ አድርጓል። ግብፃዊው የፊት መስመር ተጫዋች ሙሐመድ ሳላ በውድድር ዓመቱ መጨረሻም ከሊቨርፑል ጋር እንደሚለያይ ነው ይፋ ያደረገው። እንዳለመታደል ሆኖ ጊዜው ደርሷል ብሏል። በዓመቱ መጨረሻም ሊቨርፑልን እለቃለሁ ሲል ሙሐመድ ሳላ በመልእክቱ ላይ ተናግሯል። እንግዲህ በርከት ያሉ ዓመታትን በሊቨርፑል ቤት እጅግ ሌጀንድ ከሚባሉ ተጫዋቾች መካከል አንደኛው ነው ሙሐመድ ሳላ። ለዚህ ለሊቨርፑል ቡድን በተለይ በየርገን ክሎፕ ኢራ ውስጥም በጣም ስማቸው በትልቁ ከሚነሱ ተጫዋቾች መካከል አንደኛው ነውና የቡድኑም ወሳኝ ተጫዋች ላለፉት ጥቂት ዓመታት እንደነበር የምናስታውሰው ነው። ለ10 ዓመታት ያክል በጣም ድንቅ የሚባል ጊዜን በሊቨርፑል ቤት ማሳለፉን እናስታውሳለንና አሁን ግን ያ ነገር መቋጫ ወይም ደግሞ ያ ነገር መጠናቀቂያው እንደደረሰም ይፋ አድርጓል። ከሚቀጥለው የውድድር ዓመት ጀምሮ 11 ቁጥር ለባሹን ሙሐመድ ሳላህን በሊቨርፑል ማሊያ እንደማንመለከተው ነው መረጃዎች እየወጡ የሚገኙት። ሙሐመድ ሳላ በሊቨርፑል ቤት ያላሳካቸው ነገሮች የሉም ማለት ይቻላል። በጣም በርከት ያሉ ነገሮችን ከሊቨርፑል ጋር አሳክቷል። 2 ጊዜ የተወዳጁ የእንግሊዝ ፕሪሚየር ሊግ ሻምፒዮን ነው። 1 ጊዜ ቻምፒየንስ ሊግን አሳክቷል 2019 ላይ። 3 ጊዜ ካራባው ካፕን ማሳካት ችሏል። 3 ጊዜ የፒኤፍኤ የአመቱ ምርጥ ተጫዋች የሚለውን ሽልማት አሳክቷል። 1 የኤፍኤ ካፕ ዋንጫ ባለቤት ነው። 1 የክለቦች የዓለም ዋንጫን አሳክቷል። 1 ሱፐር ካፕ ዋንጫንም ማሸነፍ ችሏል። በአጠቃላይ ለዚህ ለሊቨርፑል ቡድን 310 ጨዋታዎችን ያደረገው 189 ጎሎችን ያስቆጥሯል። 93 ኳሶችን ደግሞ አመቻችቶ ማቀበል የቻለ ተጫዋች እንደሆነ ጭምር ነው የተመለከት ነው። ይሄ በፕሪሚየር ሊግ ብቻ ያስመዘገበው ድንቅ ቁጥር ነው። ከዛ ውጭ ግን በአጠቃላይ በሁሉም ውድድሮች 255 ጎሎችን ማስቆጠር ችሏል። 435 ደግሞ ጨዋታዎችን አድርጎ ማለት ነውና በአጠቃላይ ደግሞ 119 አካባቢ አሲስቶችን ማድረጉን ጭምር የተመለከትነውና በጣም በርከት ያሉ የግብ አስተዋጽኦችን ለሊቨርፑል የሚያደርግ አይነት ተጫዋች እንደሆነ በርካቶች ያውቃሉና ያ ነገር አሁን መቋጫው ሰዓት የደረሰ ይመስላል። ሙሐመድ ሳላ ከሊቨርፑል ጋር ለመለየትም መወሰኑን የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። ስለዚህ ከሚቀጥለው የውድድር ዓመት በኋላ
ወይም ደግሞ በሚቀጥለው የውድድር ዓመት ከዚህ የውድድር ዓመት መጠናቀቅ በኋላ ከሊቨርፑል ጋር እንደማንመለከተው የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። እንደ አውሮፓውያኑ አቆጣጠር በ2017 ክለቡን ከተቀላቀለ ጀምሮ ሊቨርፑል በሁሉም ውድድሮች ካስቆጠራቸው ጎሎች መካከል 39 በመቶ የሚሆኑትን ያስቆጠረው ሙሐመድ ሳላህ ነው። ወይም የተቆጠሩትን ወይም ደግሞ አመቻችቶ ያቀበላቸው እሱ ነው። ለሊቨርፑል ባደረጋቸው 435 አጠቃላይ ጨዋታዎች በአማካይ በየ94 ደቂቃው ጎል ያስቆጥራል ወይም ደግሞ አሲስት ያደርጋል ማለት ነው። በክለቡ ታሪክም 100 እና ከዚያ በላይ ጎሎችን ካስቆጠሩ ተጫዋቾች ሁሉ እርሱ በደቂቃ በጣም በአጭር ደቂቃዎች ውስጥም ጎል ማስቆጠር የሚችል አይነት ተጫዋች ተደርጎ እንደሚቆጠር ነው መረጃዎች እየወጡ እንደሚገኝ ዘገባዎች እየጠቆሙ የሚገኙት። የአርሰናል ደጋፊ የሆነው ጋዜጠኛ ፒርስ ሞርጋን በአርሰናል ደጋፊነቱ በጣም የሚታወቅ አይነት ተጫዋች እንደሆነ ጋዜጠኛ እንደሆነ ይታወቃል። ከዚህ በፊት ሮናልዶንም ለአርሰናል ቢጫወት ደስ ይለኛል ሲል ተናግሮ እንደነበር እናስታውሳለን። ፒርስ ሞርጋን ሙሐመድ ሳላህን በተመለከተ ሲናገርም ድንቅ ተጫዋች ነው፣ አርሰናል ቤት ብትሆን ኖሮ ደስ ይለኝ ነበር ሲልም ጭምር ነው ሀሳቡን የሰጠው። ሌሎች ተጫዋቾችም ሙሐመድ ሳላህ መልቀቁን ተከትሎ ሀሳቦቻቸውን ሰጥተዋል። ለምሳሌ ያክል አንድሪው ሮበርትሰን አንደኛው ነው። ሙሐመድ ሳላህን እናመሰግነዋለን ብለዋል። በሜዳ ላይም ሆነ ከሜዳ ውጪ በሚገርሙ ትዝታዎች ያሳለፍናቸው የህይወታችን ምርጥ 9 ዓመታት የምትሰራው ስራ ምርጥ ስትሆን ማየት እንዲሁም ደግሞ የሊቨርፑል ማሊያን ከለበስኩበት ሁሉ መካከል አንዱና ምርጥ ስትሆን መመልከትና የዚያ አካል መሆን ትልቅ ደስታ ነበር። የአስተሳሰብህን ጥንካሬ ተወዳዳሪነት የሌለው ነው። ብዙ ሰዎች ከዚህ ትምህርት ሊወስዱ ይችላሉ። በየቀኑ ራስህን ለውጤት ታዘጋጃለህ፣ ሁልጊዜም ደግሞ ከራስህም ከሌሎችም የተሻለ ነገርም ትፈልጋለህ ብሏል። ለረጅም ጊዜ አብሬህ ሜዳ ላይ መቆየቴ ትልቅ ክብር ነው። ከዛ በላይ ግን ጓደኛዬ ብዬ ልጠራ መቻሌ ደግሞ ትልቅ ደስታ ይሰጠኛል ሲልም ነው አንድሪው ሮበርትሰን ሀሳቡን የሰጠው። ለሙሐመድ ሳላህ ነው ይህንን ሀሳብ ያጋራለት። ክለቡ የርገን ክሎፕ ለመልቀቅ ከወሰነ ጊዜ ካደረገው አይነት ተመሳሳይ ስምምነት ውል ማቋረጫ ከስምምነት ላይ እንደደረሱ ነው ከሙሐመድ ሳላህ ጋር እንደተፈጸመ እየተገለጸ የሚገኘውና ሙሐመድ ሳላህ በነፃ ጭምር ነው ክለቡን እንደሚለቅ እየተገለጸ የሚገኘው። ለዘላለም የሊቨርፑል ደጋፊ ሆኜ ቆያለሁ ብሏል ሳላህ ሲናገር። በአመቱ መጨረሻ ሊቨርፑልን እንደሚለቅ ያሳወቀው ሙሐመድ ሳላህ ለሰጣችሁኝ ነገር ሁሉ አመሰግናለሁ ሲልም ጭምር ነው የተናገረው። ሊቨርፑልን መልቀቅ ቀላል አይደለም ያለው ሳላህ የህይወቴን ምርጥ ጊዜ ሰጥታችሁኛል፣ በጣም አመሰግናለሁ ሲልም ጭምር ነው የተናገረው። ሊቨርፑል ክለብ ብቻ አይደለም፣ ክለቡ ሁልጊዜም የኔና የቤተሰቤ ቤት ይሆናል ሲልም ጭምር ተናግሯል። ለዘላለም ደግሞ የሊቨርፑል ደጋፊ ሆናለሁ፣ በጣም አመሰግናለሁ፣ በእናንተ ምክንያትም አይ ዊል ኔቨር ዎክ አሎን ሲልም ጭምር ነው የተናገረው ሙሐመድ ሳላህ። እንግዲህ የሙሐመድ ሳላህ መልቀቅ ሊቨርፑል በነፃ እንደሚለቀው ነው እየተነገረ የሚገኘው። ግብፃዊው ተጫዋች ሙሐመድ ሳላህ በውድድር ዘመኑ መጨረሻ ሊቨርፑልን እንደሚለቅ ካሳወቀ በኋላ ሳላህ በሊቨርፑል ቀሪ የ1 ዓመት ኮንትራት ቢኖረው ክለቡን ግን በነፃ ዝውውር እንደሚለቅ ነው ይፋ የተደረገው። ሊቨርፑል ታሪካዊ ተጫዋቻቸው ሳላህ አዲስ ምዕራፍ ለመጀመር ያለውን ፍላጎት በመደገፍ ፍቃድ እንዲሰጡት እንደተደረገ ነው የተነገረው። በሌላ በኩል የሙሐመድ ሳላህ ወኪል የሆኑት ራሚ አባስ ሳላህ በሚቀጥለው ዓመት የት እንደሚጫወት አላውቅም ሲሉ ጭምር ነው የተናገሩት። ከዚህ በፊት የሳዑዲ አረቢያ ሊግ ለሙሐመድ ሳላህ 150 ሚሊዮን ፓውንድ አቅርበው በሊቨርፑል ውድቅ መደረጉን የምናስታውሰው ጉዳይ ነው። አሁን ላይ ምናልባት ወደ ሳዑዲ ሊግ ክለቦች ያመራል ተብሎ በርካቶች እየጠበቁ ይገኛሉና እንግዲህ ሊለቅ እንደሆነ ይፋ ተደርጓል። የሊቨርፑል መልመላ ቡድን ትልቅ ስራ ነው የሚጠብቃቸው። ከመጣበት ዓመት ጀምሮ ወጥ አቋምን ያሳየ ተጫዋችን መተካት እጅግ በጣም ከባድ እንደሚሆን በርካቶች ያምናሉ። ሚካኤል ኦሊሴ ጎበዝ ተጫዋች ነው፣ ነገር ግን ባየር ሚኒክ መቼም እሱን ይለቋል ተብሎ እንደማይጠበቅ ይታወቃል። ሊቨርፑሎች የሳላህ ተተኪ አድርገው ከሚያስቧቸው ተጫዋቾች መካከል አንደኛው እንደሆነ ይታወቃል ሚካኤል ኦሊሴ እና ባለፉት የውድድር ዓመታት ሙሐመድ ሳላህ ለሊቨርፑል በጣም ትልልቅ ነገሮችን ሲያደርግ ነበርና ሊቨርፑል ይህንን ተጫዋች መተካት ካልቻለ እጅግ በጣም አስቸጋሪ ሊሆንበት እንደሚችልና ይህንን ተጫዋች በማን ይተካባል የሚለው ጉዳይ ደግሞ በርካቶች የሚጠብቁት ጉዳይ ነው። ሊቨርፑሎች ግን ወሳኝ የሚባሉ እነዛ ተጫዋቾቻቸው እየለቀቁ እየመጡ ይገኛሉ። አሁን ላይ ያ የምናውቀው የኤርገን ክሎፕ ስብስብ እየተጠናቀቀ የመጣ ይመስላል። ሙሐመድ ሳላህ አሁን ላይ ለቋል። አምና ትሬንት አሌክዛንደር አርኖልድ ክለቡን መልቀቁን እናስታውሳለን። ከዛ በፊት በነበረው አመት እንዲሁ የኤርገን ክሎፕ ክለቡን ለቀው እንደነበር እናስታውሳለን። ከዛ በፊት ሮቤርቶ ፊርሚኖ ለቀዋል። ከዛ በፊት ደግሞ ሳዲዮ ማኔ መልቀቁን እናስታውሳለን እና በተከታታይ አመታት በጣም ድንቅ ስራን የሰሩ የሊቨርፑል ተጫዋቾች ቀስ በቀስ ይህንን ቡድን እየለቀቁ እየወጡ እንደሆነና በአዲስ ቡድን እየተገነባ እንዳለ የሚያሳዩ መረጃዎችን ነው አሁን ላይ እየተመለከትን የምንገኘው። ሙሐመድ ሳላህና ሊቨርፑል ግን ተለያይተዋል ወይም በክረምቱ በዚህ የውድድር ዓመት መጨረሻ ከሊቨርፑል ጋር በይፋ ይለያያሉ።
ቸልሲን የተመለከቱ መረጃዎችን ደግሞ እናንሳ። የቸልሲ ታሪካዊ ተጫዋች መሆን እፈልጋለሁ ብሏል ሞይስ ካይሴዶ ነው ይህንን ሀሳብ የሰጠው። የሰማዮቹ አማካይ የሆነው ሞይስ ካይሴዶ ማድሪድ ቢጠይቀውም ቸልሲን መልቀቅ ግን እንደማይፈልግ ነው ይፋ ያደረገው። ሪያል ማድሪድ እንደሚፈልገው ተጠይቆ ነበር፣ ነገር ግን እኔ በቸልሲ ሌጀንድ መሆን እፈልጋለሁ ሲል የተናገረው ሞይስ ካይሴዶ ሪያል ማድሪድ አማካይ እየፈለገ ስለመሆኑ የጠየቀው ሞይስ ካይሴዶ እኔ ትኩረቴ ቸልሲ ላይ ነው ሲልም ምላሹን ሰጥቷል። አክሎም እዚህ ኮንትራት አለኝ፣ የቸልሲ ታሪካዊ ተጫዋችም መሆን የኔ ትልቁ ዓላማ ነው ሲልም ጭምር ነው የተናገረው ሞይስ ካይሴዶ። ቸልሲዎች አንድ ውሳኔን እንደወሰኑ የሚያሳዩ መረጃዎች እየወጡ ይገኛሉ። ቸልሲ ሊያም ሮስኒየርን ቻምፒየንስ ሊግ ቡድኑ ቢሳተፍም ባይሳተፍም በክለቡ አሰልጣኝነት እንደሚቀጥል እየተናገሩ ይገኛሉ። በተለይ ለቸልሲ መረጃዎች በጣም ቅርብ ነው ተብሎ የሚነሳው የመረጃ ምንጭ የሆነው ማትላው ነው ይህንን ሀሳብ እየሰጠው የሚገኘውና ቸልሲዎች በፍጹም ይህንን አሰልጣኝ አሁን ላይ የማሰናበት ምንም አይነት እቅድ እንደሌላቸው የሚያሳዩ መረጃዎች ወጥተዋል። ምንም እንኳን ቸልሲ በአውሮፓ ቻምፒየንስ ሊግ የሚያሳትፈውን ቦታ ይዘው አያጠናቁም ቸልሲን የማሰናበት ፍላጎቱ የላቸውም ተብሏል። ቸልሲ ይህንን የክረምት የተጫዋቾች የዝውውር መስኮት ከተጫዋቾች ቀጠራ አንጻር እጅግ ወሳኝ አድርገው እንደሚመለከቱት ነው ማትላው መረጃውን በይፋ የተናገረው። ክለቡ አዲስ የመሃል ተከላካይ፣ ተጨማሪ አማካኝና አንድ አጥቂ ማስፈረምም ትልቅ ትኩረት አድርጎ የሚንቀሳቀስበት ቦታ እንደሆነ እየተነገረ ይገኛልና እነዚህን ዝውውሮች ለማድረግም በትልቁ እንቅስቃሴዎች ያደርጋል። አንድ ምንጭ እንደሚናገረው ከሆነ ሊያም ሮስኒየር ከቀድሞ አሰልጣኝ ኤንዞ ማሬስካ ይልቅ በዝውውር ውይይቶች ውስጥም የበለጠ ተሳትፎ እንዲኖረው እድል ተሰጥቶታል ወይም ፍቃድ ተሰጥቶታል የሚል ነገር ይኖራል። ስለዚህ በሚቀጥለው የዝውውር መስኮት እሱ የሚፈልጋቸው አይነት ተጫዋቾችን መጠቆምና በዝውውር ውስጥም ስሙን ማካተት እንደሚችል ጭምር የሚያሳዩ ነገሮች እየወጡ ይገኛሉ። ስለዚህም ቸልሲ በሚቀጥለው የዝውውር መስኮት ተጫዋቾችን ሲያስፈርም አሰልጣኝ ሊያም ሮስኒየር በዝውውር ውስጥም እጃቸውን ሊያስገቡ እንደሚችሉ ተነግሯል። ከዚህ በፊት ለአሰልጣኝ ኤንዞ ማሬስካ ይሄ እድል እንዳልተሰጣቸው የምናስታውሰው ጉዳይ ነው። እንዳልኳችሁ ቸልሲ ግን አዲስ የማል ተከላካይ፣ ተጨማሪ አማካኝና አንድ ደግሞ አጥቂ ማስፈረም እንደሚፈልግ ነው የተነገረው። ቸልሲ የዚህ የውድድር ዓመት የአቋም መዋዠቅ ዋና ምክንያት በአመቱ አጋማሽ ያደረጉት ያልታቀደ የአሰልጣኝ ለውጥ መሆኑን የሚያሳዩ መረጃዎች ይፋ ተደርገዋል። ቸልሲ የሚፈልገው ወደ ቻምፒየንስ ሊግ መግባት ቢሆንም የሊያም ሮስኒየር የወደፊት እጣ ፈንታ ግን በዚህ ብቻ አይመሰረትም። እሱም በጥር ወር ቡድኑን እንዲሁ ደግሞ እንደመረከቡ ክለቡ በቻምፒየንስ ሊግ ተሳትፎ ካልበቃም ኃላፊነቱን ብቻውን አይወስድም። ስለዚህ የመልቀቅ ዕድሉ በጣም ጠባብ ነው ከአውሮፓ ቻምፒየንስ ሊግ ውድድርም ውጪ ቢሆን እንኳን። ስለዚህም ቸልሲ ይህንን አሰልጣኝ ማቆየትን ምርጫው እንደሚያደርግ ነው የተነገረው። ሞይስ ካይሴዶ በዚህ ውድድር ዓመት በፕሪሚየር ሊጉ ከማንኛውም ተጫዋች በላይ ብዙ ኳሶችን አቋርጧል፣ 52። እንዲሁም ከ2023-2024 ወቅት ጀምረው ደግሞ ቸልሲን ከተቀላቀለ በኋላ በፕሪሚየር ሊግ ውስጥ ከማንኛውም የመሃል ሜዳ ተጫዋች በላይ በርካታ ኳሶችን የሚያቋርጥ ተጫዋች ነው። 138 ኳሶችን አቋርጧልና በጣም ጥሩ የሚባሉ ቁጥራዊ መረጃዎችን እያስመዘገበ እንደሚገኝ የሚያሳዩ መረጃዎች ናቸው እየወጡም የሚገኙት። የሪያል ማድሪድ ጉዳዮችን ደግሞ ወደ እናንተ እናደርስላችሁ። አርቤልዋ የመልበሻ ክፍል ችግሮች ሙሉ በሙሉ በፍቅር እንዳሸነፋቸው ይነገራል። ማርክ የተባለው የመረጃ ምንጭ ነው ይህንን ያጋራው። በዚህ ሰዓት ከሁሉም የቡድን አባላት ድጋፍ ያገኘ ሲሆን ከተጫዋቾች ጋርም ቅርበት ያለው የእግር ኳስ ስታይሉ የሚመች ትክክለኛ መሪ እንደሆነ በርካቶች እየተናገሩ ይገኛሉ። እንደ ቪኒሲዮስ ጁኒየር፣ ፌዴሪኮ ቫልቬርዴ፣ ቲቦ ኮርቶባ፣ ኦሪዮል ሹዋሜኒ እና አንቶኒ ሩዲገር ደግሞ በቀጣይ ዓመት በዋና አሰልጣኝነት እንዲቀጥልም ሙሉ በሙሉ ቀጥተኛ ድጋፋቸውን እየሰጡት እንደሚገኝ ጭምር ነው የተነገረውና አልቫሮ አርቤሏ በክለብ ውስጥ እንዲቆይ ፍላጎቶች እንዳሉ የሚያሳዩ መረጃዎች ናቸው እየወጡም የሚገኙትና በሚቀጥለው የውድድር ዓመትም በቋሚ አሰልጣኝነት የመቀጠል እድል ይኖረዋል ተብሎ ይታሰባል። ሪያል ማድሪድ በመጪው የክረምት የተጫዋቾች የዝውውር መስኮት ላይ ከብሩኖ ፈርናንዴስ፣ ከዴክላን ራይስ እና ከዶሚኒክ ሶቦስ ላይ አንዱን የማስፈረም ፍላጎት እንዳለው ነው እየተገለጸ የሚገኘው። እነዚህ ሶስት የሚባሉ በጣም ጥሩ የሚባሉ የውድድር ዓመትን በፕሪሚየር ሊግ እያሳለፉ የሚገኙ ተጫዋቾች ናቸው። ብሩኖ በማንቸስተር ዩናይትድ፣ ዴክላን ራይስ በአርሰናል እና ሶቦስ ላይ በሊቨርፑል። እነዚህ ክለቦቻቸው የመልቀቅ ምንም አይነት ፍላጎት ባይኖራቸውም ለምሳሌ ብሩኖን ማንቸስተር ዩናይትድ የመልቀቅ ፍላጎት የለውም። አርሰናልም ቢሆን ዴክላን ራይስን በቀላሉ ይለቋል ተብሎ አይታሰብም። ሊቨርፑልም ሶቦስ ላይ ማቆየት ነው ምርጫው። ስለዚህ ሪያል ማድሪዶች እነዚህን ተጫዋቾች ከነዚህ አንዱን ለማስፈረም ፍላጎት ያለው ቢሆንም ነገር ግን የማስፈረም እድሉ ግን ጠበብ ሊልበት እንደሚችልና ክለቦቻቸው በጣም ጠንከር ያሉ ድርድሮችን ሊያደርጉ እንደሚችሉ ነው እየተገለጸ የሚገኘው። ከኬሊያን ምባፔ ጋር የተያዙ አንዳንድ ጉዳዮችን እናጋራቸው። አሁን ከጉልበት ጉዳት ድኜ በጥሩ ሁኔታ ላይ እገኛለሁ ብለዋል ኬሊያን ምባፔ ሲናገር።
በጉዳት ላይ ሳለሁኝ ብዙ መላምቶችና የተሳሳቱ ነገሮች ነበሩ። አሁን ላይ ግን 100% ዝግጁ ሆኛለሁ ሲልም ጭምር ነው ኬሊያን ኤምባፔ ሀሳቡን እየሰጠ እንደሚገኝ የሚያሳዩ መረጃዎች እየወጡ ይገኛሉ። ኬሊያን ኤምባፔ ለዓለም ዋንጫ ያለውን ዝግጁነትና በክለብ ደረጃ ደግሞ ብዙ ጨዋታዎችን ማድረጉ በብሔራዊ ቡድኑ ብቃቱ ላይ ተጽዕኖ እንደማይኖረውና በተለይ በፈረንሳይ ብሔራዊ ቡድንና በሪያል ማድሪድ መካከል ያለው የጨዋታ ጫና በተመለከተ ለቀረበለት ጥያቄ የተለያዩ ምላሾችን ሰጥቷል። ምንም ችግር የለውም ሲል ጭምር ነው የሚናገረው። ምንም ችግር የለውም፣ ሁለት ደግሞ የዓለም ዋንጫዎችን ተጫውቻለሁ፣ አንዱን ደግሞ አሸንፌያለሁ። በምን አይነት ብቃትም ደግሞ እንደደረስኩኝ አይታችኋል። እናም ያንን ያደረኩት ደግሞ በክለቤ ያሉትን ሁሉንም ጨዋታዎች ተሳትፌ ነው። ስለዚህም ደግሞ ለማድሪድ ብዙ ጨዋታዎችን ማድረጌ በዓለም ዋንጫው ላይ ምንም የሚፈጥርብኝ ተጽዕኖ የለም ሲልም ጭምር ነው ኬሊያን ኤምባፔ ሀሳቡን እየሰጠ የሚገኘው። ለዓለም ዋንጫ ሙሉ በሙሉ ዝግጁ እንድትሆን የሪያል ማድሪድ አንዳንድ ጨዋታዎች እንዲያመልጡ ይደረጋሉ ተብሎም ተጠይቆ ነበር። በፍጹም እንደውም ከሪያል ማድሪድ ጋር በእያንዳንዱ ጨዋታ ላይ መሳተፍ ነው የምፈልገው። ደቂቃዎችን መቀነስ ወይም በአንዳንድ ጨዋታዎች ላይ ስላለመጫወት ማውራት ምንም አይነት ትርጉም የለውም። ያንን በፍጹም አላደርግም ሲልም ነው ኬሊያን ኤምባፔ የሚናገረው። ለዓለም ዋንጫ የተሻለውን ዝግጅት፣ ቶሎ የሚታሰበው ቀጣይነት ያለው ጨዋታ፣ ጎል እያስቆጠሩ መምጣት፣ የክለብ ጨዋታዎችን ማሸነፍና ከቡድኑ ጋር እስከ መጨረሻው በመታገል ነው። በዚህ የውድድር ዓመት የሚደረገውም ይህንኑ ነው ሲልም ጭምር ነው ኬሊያን ኤምባፔ ሀሳቡን እየሰጠ እንደሚገኝ የሚያሳዩ መረጃዎች እየወጡ የሚገኙት። ሌላኛው ሪያል ማድሪድ የቻምፒየንስ ሊግ ዋንጫን ማሸነፍ ከፈለገ ኬሊያን ኤምባፔ ያስፈልገዋል ተብሏል። ስፔናዊው ታዋቂ ጋዜጠኛ የሆነው ሆሴ ሉዊስ ሳንቼዝ ሪያል ማድሪድ በአውሮፓ ቻምፒየንስ ሊግ ያለውን የበላይነት ለማስቀጠል የኬሊያን ኤምባፔ አስፈላጊነት ምን ያክል አስፈላጊ እንደሆነ ይናገራል። ሉዊስ ሳንቼዝ በኤል ቺሪንጊቶ ፕሮግራም ላይ በሰጠው ትንታኔ ላይ ክሪስቲያኖ ሮናልዶ ከለቀቀ በኋላና ካሪም ቤንዜማ በሄደበት ዓመት ማድሪድ በወሳኝ የቻምፒየንስ ሊግ ጨዋታዎች ላይ ውጤት የሚቀይር ወይም ጌም ቼንጀር ተጫዋች እንደሚፈልግ እየገለጸ ይገኛል። ስለዚህም ይህ ተጫዋች ደግሞ ኬሊያን ኤምባፔ ነው መሆን ያለበት። በዚህም ኤምባፔ በግሉም ጨዋታዎችን የመወሰን ችሎታ ስላለው ሪያል ማድሪድ 16ኛውን የአውሮፓ ቻምፒየንስ ሊግ ዋንጫን ለማሳካት የሱ መኖር ወሳኝ እንደሆነ ይናገራል ሳንቼዝ። ምንም እንኳን ማድሪድ ያለ ኤምባፔ ጨዋታዎችን ማሸነፍ ቢችልም ዋንጫዎችን የማሸነፍ ጉዞ ቢኖረው እሱ ባለበት አስተላለፍ ቡድን ግን በጣም ጥሩ የሚሆን ቡድን ወይም ኢንቪንሲብል እንደሚሆን ጋዜጠኛው የግሉን አስተያየት እንደሰጠ ጭምር የሚያሳዩ መረጃዎች ናቸው እየወጡ የሚገኙትና ይህ ተጫዋች ለቡድኑ በደንብ አስፈላጊ ነው፣ ከጉዳትም ነፃ ሆኖ መቆየት ይኖርበታል ሲልም ጭምር ነው የተናገረው። የአውሮፓ ቻምፒየንስ ሊግን ለማሸነፍና ሌሎች ውድድሮችን ለማሸነፍ በጣም ወሳኝ ነው ሲልም ጭምር ነው የተናገረው። የሪያል ማድሪድ የሕክምና ባለሙያዎች የኬሊያን ኤምባፔ ጉዳት ሲደርስበት የተሳሳተ ምርመራ እንዳደረጉለት ነው የተነገረው። የቀኝ ጉልበቱን መረመሩት። ትክክለኛው ጉዳት ግን በግራ ጉልበቱ ላይ ነበር። ሁሉም ነገር ደህና መሆኑን ነግረውታል። ቀኝ እግሩን ከተመለከቱ በኋላ ጉዳቱ ግን የነበረው በግራ እግሩ ነው። ከዚያም ጉልበቱ ተጎድቶ እያለ ለሪያል ማድሪድ መጫወቱን ቀጠለ። እናም ጉዳቱን ደግሞ እንዳባባሰበት ጭምር ነው የተነገረውና ይሄ ደግሞ በርካቶች የሪያል ማድሪድ የሕክምና ምርመራን ቡድን በጣም በትልቁ እየተሳለቁበት እንደሚገኙና እንዲሁ ደግሞ ጣታቸውንም እየቀሰሩበት እንደሚገኝ ጭምር የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። በዚህ ቡድን ባደረጉት ነገር፣ በምርመራው ላይ ባደረጉት ነገር በጣም ትክክለኛ ያልሆነ ሲሉ ጭምር ነው እየተናገሩ የሚገኙትና በርካቶች ሀሳቦቻቸውን እየሰጡበት ይገኛሉ። የሪያል ማድሪድ የሕክምና ቡድን አባላት በስህተት ያከሙት ጤነኛው የኤምባፔ ነገር እንደነበር ነው የተነገረው። የሕክምና ባለሙያዎቹ የኤምአርአይ ምርመራ ያደረጉለት በስህተት የተጎዳውን ሳይሆን ጤናማ ጉልበቱን ነበር። በዚህም ምክንያት ለምርመራው የተገኘው ነገር ባለመኖሩ የኬሊያን ኤምባፔ ጉልበት ደግሞ ጤናማ ነው ብለው አሳውቀዋል። ይህንን ተከትሎ ኤምባፔ ስህተት መሰራቱ እስከታወቀበት ጊዜ ድረስ 3 ጨዋታዎችን ማድረጉን የተነገረው የኤምባፔ የህመም ስሜት ባለመጥፋቱ በግራ እግሩ ላይ ደግሞ ምርመራዎች ሲደረግ የመሰንጠቅ ጉዳት እንዳለበት መታወቁን ነው ዘ አትሌቲክ የዘገበው። የሕክምና ስህተቱ እንዴት ሊፈጠር እንደቻለ ግን ግልጽ አለመሆኑ ነው መረጃዎች እየወጡ የሚገኙት። ተጨማሪ ነገሮችም እየተነሱ ይገኛሉ። የሪያል ማድሪድ የቀድሞው የስነ ምግብ ባለሙያ እንደሚናገሩት ከሆነ ጎንዛሌዝ ይባላሉ እኚህ ሰው የሪያል ማድሪድ የሕክምና ባለሙያዎች ድርጊትን ተችተዋል። የሕክምና ባለሙያዎች ለተጫዋቾች ተጨማሪ ጠቃሚ ምግቦችን የሚይዙ ቻት ጂፒቲን በመጠቀም ነው ወይም ደግሞ እንደዚህ አይነት ነገሮችን በመጠቀም ነው የስነ ምግብ ባለሙያ እንደሚናገሩት ከሆነ ይህንን ነገር ተጠቅመው ነው ምግብ የሚያዙለት ሲሉ ጭምር ተናግረዋል። ባለሙያዋ አያይዘውም የከፋው የሕክምና ምርመራ ወይስ ይሄ የሚለውን ደግሞ አላውቅም ሲሉ ጭምር ተናግረዋል። የክለቡ ሐኪሞች የኬሊያን ኤምባፔ የጉልበት ጉዳት በስህተት መመርመራቸው መዘገቡ ደግሞ በርካቶችን ያነጋገረ ጉዳይ እንደሆነም የሚታወቅ ጉዳይ ነው።
የርገን ክሎፕ ስም ከሪያል ማድሪድ ጋር ተያይዞ ሲነሳ ቢቆይም ጀርመናዊው አሰልጣኝ ግን ከየትኛውም ክለብ ጋር ምንም አይነት ንግግር እንዳላደረጉ ነው በግልጽ የተናገሩት። የርገን ክሎፕ በአሁኑ ወቅት ከሊቨርፑል አሰልጣኝነቱ ከለቀቀ በኋላ በእረፍት ላይ መሆኑ በድጋሚ የገለጸ ሲሆን ከማድሪድ በተጨማሪ ከአትሌቲኮ ማድሪድ ጋርም የሚገናኙ ወሬዎችም መሰረት የሌላቸው መሆናቸውን ነው ወኪሉ ጭምር ያረጋገጡት። በቅርብ የወጡ መረጃዎች እንደሚያመለክቱት የርገን ክሎፕ ከጃንዋሪ 2025 ጀምሮ በሬድቡል ኩባንያ ውስጥም ዓለም አቀፍ የእግር ኳስ ኃላፊ በመሆን እንዲሰራ ስራ እንደሰጠው የሚታወስ ጉዳይ ነውና አሰልጣኙም በትላንትናው ንግግሩ እንዲህ ነው ያለው። ሪያል ማድሪድ በፍጹም አላገኘኝም፣ ፍሎሬንቲኖ ፔሬዝም እንዲሁ አንድም ጊዜም ቢሆን አልደወሉልኝም። እዚያ ያለው ወኪልም ቢሆን ምንም አይነት ጥሪ እንዳልደረሰው ነው የነገረኝ። እንዳውም በተመሳሳይ ሰዓት አትሌቲኮ ማድሪድንም እንደማሰለጠን የሚወሩ ወሬዎችም ነበሩ፣ ነገር ግን ሁሉም ነገር ከእውነት የራቀ ነው ሲልም ጭምር ነው የርገን ክሎፕ ሀሳቡን የሰጠው። አብዛኛው የሪያል ማድሪድ ተጫዋች አልቫሮ አርቤሎዋ በቀጣይ የውድድር ዘመን በክለቡ እንዲቆይ ፍላጎታቸው ነው። አሰልጣኙ የተጫዋቾችን ሙሉ ድጋፍ ያገኘ ሲሆን በቡድን ውስጥም ያለው ተሰሚነት እጅግ ከፍተኛ እየሆነ እንደመጣ ማርካ የተባለው የመረጃ ምንጭ ይፋ አድርጓል። ሩዲገር በጥር ወር ላይ በነበረው የአካል ብቃት ሁኔታ አሳሳቢ ሆኖበት እንደነበር ለብሔራዊ ቡድኑ ሲል እረፍት መውሰድም እንደመረጠ ተነግሯል። ሩዲገር ከጀርመን ብሔራዊ ቡድን ያለው ቁርጠኝነትና ዓለም ዋንጫውን ቤት ሆኖ ላለመመልከት ያደረገው ጥንቃቄ ጎልቶ ታይቷል። ነገር ግን አሁን ላይ ምንም አይነት የጉዳት ስሜት እንደሌለበትና ለሪያል ማድሪድም ሆነ ለብሔራዊ ቡድኑ ዝግጁ መሆኑን በንግግሩ አረጋግጧል። በዚህ ዓመት ጥር ወር ላይ የጉዳት ሁኔታ እንደገና እየተባባሰ መጣ። በዛን ጊዜ ነበር ሩዲገር አሁን ላይ ማቆም አለበት ብዬ ለራሴ ነገርኩት። በተለይም በክረምቱ ስለሚካሄደው የዓለም ዋንጫ በማሰብ ዙሪያ እጅጉን ተጨንቄ ነበር። አሁን ግን 100% ሙሉ ብቃቴ ላይ ተመልሻለሁ ሲልም የተናገረው አንቶኒ ሩዲገር ነው ይህንን ሀሳብ የሰጠው። በሪያል ማድሪድ ቤት በቪኒሲዮስ ጁኒየር ዙሪያ ትልቅ አለመግባባትና ውጥረት መፈጠሩን ጋዜጠኛ ማርኮስ ቤኒቶ በኤል ቼሬንግቶ ቴሌቪዥን ጣቢያ ላይ ይናገራል። እንደ ጋዜጠኛው ንግግር ከሆነ በፍሎሬንቲኖ ፔሬዝ ዙሪያ ያሉ አንዳንድ ሰዎች ቪኒሲዮስ የኮንትራት እድሳት ሁኔታው ጥያቄ ውስጥ ከተውታል። በተለይም ቀደም ብሎ በታሰበውና በተደራደሩበት ከፍተኛ የገንዘብ መጠን ላይ ስምምነት እንዳይኖር፣ እነዚህም ደግሞ ስማቸውን መጥቀስ የማያስፈልጉ ሰዎች ተጽዕኖ እያሳደሩ ነው ሲልም ነው ጋዜጠኛው በፕሮግራሙ ላይ የተናገረው። አስገራሚው ነገር ግን ሻቪ አሎንዞ ሳይቀር ከእነዚህ ሰዎች ጋር በተዘዋዋሪ በመዋቀር በክለቡ ውሳኔ ላይ ትልቅ ሚናን ተጫውተዋል ብለዋል። በዚህም ቪኒሲዮስ የቡድኑ ዋና ገጸ ባህሪ አድርጎ መቀጠል ክለቡን ወደፊት ሊያካሄደው እንደማይችል የሚያምኑ አካላት አሉ። እነዚህ ሰዎች የኮንትራት ድርድሩ ሙሉ በሙሉ እንዲቆም ትልቅ ምክንያትም እንደሆኑ ጭምር የሚያሳዩ መረጃዎች ናቸው የወጡት። ጋዜጠኛው በተጨማሪም የቪኒሲዮስ ጁኒየር ሁኔታ ይበልጥ ግልጽ ያደረገው ዋናው ነጥብ ቪኒ የራሱን የወደፊት እጣ ፈንታ የመወሰን ሙሉ ስልጣን መያዙን ያመለክታል። በሱና በሪያል ማድሪድ መካከል የሚደረገው የኮንትራት ድርድር ውጤት ምንም ይሁን ምን ቪኒ በሚቀጥለው የውድድር ዓመት በሪያል ማድሪድ እንደሚቆይ ነው የሚረጋገጠው። በዚህ ምክንያትም በዚህ ክረምት የኮንትራት ስምምነት ላይ ባይደረስ እንኳን ክለቡ ተጫዋቹን በፈለገው ዋጋ አይሸጠውም። ይልቁንም ተጫዋቹ ራሱን መቼና ወዴት ደግሞ እንደሚሄድም የመወሰን መብት ይኖረዋል። ድንገት የኮንትራት ድርድሩ ካልተሳካ እንኳን ቪኒስ ከመጨረሻው ዓመት ቆይቶ በነፃ ክለቡን በመልቀቅ ከሚቀጥለው ክለቡ ከፍተኛ የፊርማ ቦነስን የማግኘት እድል ይኖረዋል። በአጭሩ ቪኒ በሪያል ማድሪድ የመቆየት ወይም የመልቀቁ ጉዳይ በራሱ እጅ መሆኑን ቤኒቶ ይገልጻል። ነገር ግን 99% ቪኒሲዮስ ጁኒየር በማድሪድ መቆየትን እንደሚመርጥ የሚያሳዩ መረጃዎች ናቸው እየተነገሩ የሚገኙት። ፍራንክ ጄምስ ላምፓርድ በኮቬንትሪ ሲቲ ታሪክ ለመስራት ተቃርበዋል። በቀጥታ ወደ ፕሪምየር ሊጉ ለማደግ እጅጉን ቀርበዋል። የሻምፒየንሺፑ መሪ ናቸው። በ9 ነጥብ ልዩነት ነው እየመሩ የሚገኙት። በዲቪዚየኑ ላይ ደግሞ 81 ጎሎችን በማስቆጠር ምርጡን የአጥቂ መስመርን አሳይተዋል። ፍራንክ ጄምስ ላምፓርድ ዋንጫውን ለማረጋገጥም እና ደግሞ ከ25 ዓመታት ቆይታ በኋላ ወደ ፕሪምየር ሊግ ለማደግም 3 ተጨማሪ ድሎችን ብቻ ማሳካት ይጠበቅበታል። ፍራንክ ጄምስ ላምፓርድ ኮቬንትሪ ሲቲን ወደ ፕሪምየር ሊጉ ሊያመጣው ከጫፍ እንደደረሰ ነው እየተነገረ የሚገኘው። ኔይማር በርካታ ሰዓታትን በቁማር እንደሚያሳልፍ እየተነገረ ነው። ብራዚላዊው ተጫዋች ኔይማር በሳምንቱ መጨረሻ በርካታ ሰዓታትን በእነዚህ አይነት ነገሮች ማሳለፉ ይፋ ተደርጓል። ኔይማር ከአርብ እስከ እሁድ ባለው ጊዜም ከ24 ሰዓታት በላይ በኦንላይን ላይ በእንደዚህ አይነት ነገሮች ላይ ሲጫወት እንደነበር ነው የተነገረው። ሳንቶስ እሁድ በነበረው ጨዋታ ኔይማር ያልተሳተፈው በስራ ጫና ምክንያት መሆኑን ክለቡ አሳውቀው ነበር። ኔይማር ሳንቶስ ከክሩዚየሮ ጋር በተጫወቱበት በነበረው ሰዓት ላይ የተለያዩ ነገሮችን እያደረገ እንደነበር ነው የተነገረው። ከዚህ በፊትም በተደጋጋሚ ስሙ ከእንደዚህ አይነት ነገሮች ጋር ይነሳል። ኔይማር ለጨዋታው ባለው ፍቅር ምክንያት አሁንም ላይ የተለያዩ ነገሮችን እያደረገ እንደሚገኝና ውሻውን ጭምር እንደዚህ አይነት በፖከር ስምም መሰየሙ የሚያሳዩ መረጃዎች ናቸው እየወጡ የሚገኙት።
ግሪዝማን ለአሜሪካው ክለብ ፊርማውን አኑሯል። የአትሌቲኮ ማድሪዱ የፊት መስመር አጥቂ አንቷን ግሪዝማን የአሜሪካውን ክለብ ኦርላንዶ ሲቲን ለመቀላቀል ፊርማውን አኑሯል። ፈረንሳዊው ተጫዋች አንቷን ግሪዝማን በውድድር ዘመኑ መጨረሻ ኦርላንዶ ሲቲን በይፋ ይቀላቀላል። አንቷን ግሪዝማን በክለብ ውስጥም እስከ 2028 እንደሚቆይ ነው የተነገረው። በኦርላንዶ ሲቲ አዲስ ምዕራፍ እስክጀምር በጣም ጓጉች ያለው ሲል ነው ግሪዝማን የሚናገረው። በኦርላንዶ ሲቲ ከዚህ በፊት የባሎን ዶር አሸናፊው ካካ እንዲሁም ደግሞ ናኒ የመሳሰሉ ትልልቅ ደረጃ የሚነሱ ኮከቦችም ተጫውተው አሳልፈውበታል። አሁን ደግሞ አንቷን ግሪዝማን ወደዛ እንደሚያመራ ነው የተረጋገጠው። ካሊዶ ኩሉባሊ ለቡድን አጋሮቹ ስጦታ አበርክቶላቸዋል። የሴኔጋል ብሔራዊ ቡድን ተከላካይ የሆነው ካሊዶ ኩሉባሊ ለሁሉም የቡድን አጋሮቹ ስጦታ አበርክቶላቸዋል። ኩሊባሊ ለቡድን አጋሮቹ ያበረከተው ስጦታ የአፍሪካ ዋንጫውን ይዘው የሚያሳይ ምስል ቻምፒየንስ የሚል ጽሑፍ ጋር ነው። ከተጫዋቾቹ በተጨማሪ የብሔራዊ ቡድኑ አባላትም ስጦታ ደርሷቸዋል። ሴኔጋል 2 የአፍሪካ ዋንጫን እንዳሸነፈች ለማስታወስም 2 ኮከብ ተጠቅመው ይታያሉ። ሴኔጋል ከቀናት በኋላ በፈረንሳይ ከአፍሪካ ዲያስፖራ ማህበረሰብ ጋር ዋንጫውን እንደምታከብርም መገለጹ የሚታወስ ነው። የአፍሪካ ዋንጫን አሸናፊነት ከሴኔጋል በመቀማት ለሞሮኮ መስጠቱ የሚታወስ ጉዳይ ነው። ነገር ግን ሴኔጋሎች ግን ይህንን ነገር እንደማይቀበሉት ይፋ አድርገዋል። ከዛ ውጭ ደግሞ ለስፖርት ገላጋይ ፍርድ ቤት ካስም ይህንን ነገር ይግባኝ ማለታቸው ይታወሳል። ካስም ይህንን ውሳኔ በጊዜያዊነት እንዳገደው ይፋ ተደርጓል። ስለዚህም ለሞሮኮ ይሰጥ የተባለው ነገር ይፋዊ ባይሆን እንኳን በጊዜያዊነት ታገዷል። ከ9 እስከ 12 ወራት በሚፈጅ ምርመራ ደግሞ ካስ ትክክለኛውን ውሳኔም እንደሚወስን የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። ሌላኛው የተነሳው ጉዳይ ኢድሪሳ ጋና ጉዌ ያነሳው ጉዳይ ነው። በሞሮኮ የታሰሩ ደጋፊዎቻችን ይፈቱልን ብለዋል። የሴኔጋል ብሔራዊ ቡድን ተጫዋች ኢድሪሳ ጋና ጉዌ በአፍሪካ ዋንጫ ወቅት በሞሮኮ የታሰሩ ሴኔጋላዊያን ደጋፊዎች እንዲፈቱ ጠይቋል። አሁንም በሞሮኮ ታስረው የሚገኙ ደጋፊዎች በሀሳባችን ያሉ ያለው ጉዌ ተመልሰው እንደሚመጡ ሙሉ ተስፋ አለኝ፣ ምክንያቱም እኛ ከጎናቸው ነን ሲልም ጭምር ነው የተናገረው። ካፍ የአፍሪካ ዋንጫውን ለሞሮኮ በመስጠት ያሳለፈው ውሳኔ አስቂኝ ሲልም ነው ኢድሪሳ ጋናጉዌ የገለጸው። ይህንን የወሰኑ ሰዎች ምናልባትም የአፍሪካ ጠላቶች ይሆናሉ፣ ምክንያቱም አፍሪካ እንደዚህ አይነት ውሳኔ አስፈልጋትም ሲልም ነው ኢድሪሳ ጋናጉዌ የተናገረው። ዋንጫው ይገባናል፣ ሜዳ ላይ ተፋልመናል፣ መላው ዓለምም የተፈጠረውን ነገር አይቷል ሲልም ነው ኢድሪሳ ጋናጉዌ ጨምሮ የተናገረው። ቤቶ የሳምንቱ ምርጥ ተጫዋች ተብሎ ተመርጧል። የእንግሊዝ ፕሪምየር ሊግ 31ኛ ሳምንት ጨዋታዎች የሳምንቱ ምርጥ ተጫዋች ይፋ ተደርጓል። በዚህ መሰረትም የኤቨርተኑ አጥቂ ቤቶ የሳምንቱ ምርጥ ተጫዋች በመባል መመረጡ ነው ይፋ የተደረገው። ቤቶ ኤቨርተን ቸልሲን ባሸነፈበት ጨዋታ ላይ 2 ግቦችን አስቆጥሯል። ጨዋታውን 3-0 ነው ኤቨርተን እንዳሸነፈ የምናስታውሰው። ሊሊማን እንጃይ ቀሪ 1 ጎል አስቆጥሮ ቤቶ 2 ጎሎችን አስቆጥሮ ጨዋታው 3-0 መጠናቀቁ ይታወሳል። ቤቶ በዚህ ዓመትም የሳምንቱ ምርጥ ተጫዋች ሽልማትን ያሸነፈ የመጀመሪያው የኤቨርተን ተጫዋች መሆኑን የሚያሳዩ ቁጥሮች ናቸው ይፋ እየተደረጉ የሚገኙት። ነገር ግን በአጠቃላይ ቤቶ የ31ኛው ሳምንት ምርጥ ተጫዋች የሚለውን ሽልማት ማግኘት ችሏል። በጣም ጥሩ ሳምንትን ደግሞ ማሳለፉን የምናስታውሰው ጉዳይ ነውና የሳምንቱ ምርጥ ተጫዋች የሚለውን ሽልማት ቤቶ አግኝቷል። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህ ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን ቆይታችሁም ከኛ ጋር ስለነበር እጅግ ከልብ አድርገን እናመሰግናለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርግ ያለው። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን የምንገናኝ ይሆናል። ስላደመጣችሁኝ፣ ስለተከታተላችሁኝ ቆይታችሁም ከኛ ጋር ስለነበር ከልብ አድርገን እናመሰግናለን። መልካም ጊዜ፣ መልካም ቀን እንዲሆንላችሁ በአክብሮት እመኛለሁ። ምሽት ላይ በሚኖረው ሌሎች የስፖርት የመረጃ ሰዓታችን ደግሞ ሌሎች አዳዲስ ስፖርታዊ ጉዳዮችን፣ ሌሎች አዳዲስ ደግሞ ስፖርታዊ ክንውኖችን ይዘን በድጋሚ ተመልሰን የምንመጣ ይሆናል። ለዛሬ ግን እዚህ ጋር እናብቃም። ምሽት ላይ እስክንገናኝ ድረስ መልካም ጊዜ፣ መልካም ቀን፣ መልካም የስራ ሰዓት እንዲሆንላችሁም ጭምር ነው በአክብሮት የምመኘው።